ወዴት ትለኛለች? እንደ ብሩክ ያለ የለም አልኩሽ አይደለ? ተረጋግተሽ ለማውራት ሞክሪ። እኔ ለጥሎ ልጭጭ ካለ ነው እዚህ አይኖርም እኮ ተመልሼ እመጣለሁ ብሎሽ ነበር እኮ። አልመጣም እኮ። ስለዚህ እስኪ መጥተሽ ጠብቀው። ጉዴ አንቺ ያምሻል እንዴ? ናግብ ጭራሽ ትገባበሻለሽ እንዴ? ይኸውልሽ እኔ ብሩኬን ፈልጌ ነው የመጣሁት። ልጨቃጨቅሽ ወይ ልጣላሽ ፈልጌ አይደለም የመጣሁት እያልኩሽ ነው። በቃ ብሩኬ ለመጣ ጠብቀዋለሁ። ፈልጌ ካገኘሽው ብሩኬ እያልሽ ተጣልኩሽ። እኔ ካላመንሽኝ የለም እያልኩሽ ነው አይደለም እኮ። ጠብቀዋለሁ እስኪመጣ ድረስ። ምንም ማውራት ያሉብን ነገሮች ስላሉ ከሱ ጋር ማውራት አለብን። እናንተ እያበዳችሁ ነው እንዴ? እኔ ሁላችሁ ምን በቃ ብሩኬን የፈለኩት ሲመጣ አውርቼው ሄዳለሁ። ችግር የለም። ለምንድን ነው እስካሁን ያለሽው? ለምንድን ነው የምሄደው? ለምን መጣሁ? ለምን ሄዳለሁ? ኧረ ጉዴ ፈልሃ። እሺ እንደፈለግሽ ካሜራ ይዘሽ እዚህ ቤት ዘው ልትያችን። ብሩኬን ከፈለግሽ እዛው በውጪ ደውይለት። ማግኘት የፈለግሽበት ቦታ አግኙ። ተቀልሽ ማግኘት የምችለው እሱን እዚህ ነው። እዚህ ልፈልገው መጣሁ የለም። ስለዚህ እስኪመጣ ድረስ ጠብቀዋለሁ። ያማችኋል ግን ጤነኛ አይደላችሁም። ይኸውልሽ ሃይሚ እኔ አሁን ከአንቺ ጋር መጨቃጨቅ ወይ መጣላት ምናምን አልፈልግም። ሲመስለኝ አላመንሽኝም። ሂጂ ፈልጊ። አላመንሽኝም አይደለ? እርግጠኛ ነሽ? ቤት የለም። ሂጂ ካላመንሽኝ ፈልጊ። ምን አጨቃጨቀኝ እኔ ከአንቺ ጋር? እኔ እኮ ማግኘት ባለብኝ መንገድ አገኘዋለሁ። ችግር የለውም። ግን እዚሁ መቼስ እሱ መርፌ አይደል አልደብቀው ሶፋ ስር ምናምን ለምን ትደብቂያለሽ? አንቺማ አበረሽ ያልኩት ቤት እኮ እሱን ካየሽ ታዲያ ምን ያስመጣሻል? ግን ደግሞ ቤት ላገኘው እንደምችል እርግጠኛ ስለሆንኩ ነው የመጣሁት። ከዚህ በኋላ እኮ ቤት መምጣት አይችልም እሱ። ለምን ፈለግሽው ደግሞ? እናንተ እንትን ነው ደረስ ስላለበት ወይ ሳልነግርሽ አላወቅሽም መሰለኝ። ቺታ አረገብሽ እኮ አሁን እሱ ለምን ትነግሪኛለሽ? አይቼዋለሁ። ማወቅ ስላለብሽ ነው እየነገርኩሽ ያለው። በሱ ተናድሽ ነው? አዎ የሚሰራው ነገር ልክ ስላልሆነ ልነግረው ነው። እሱ ተነግሮት እኮ አይገባው። እንግዲህ ተነግሮት እንዳይገባው አድርጎ ተነግሮት ቢገባው እኮ አንቺን አያስረግዝም ነበር። ይኸውልሽ ሌላ ወሬ ባናወራ ደስ ይለኛል። አይ ማውራት ያለብንንማ በደንብ ነው እንጂ የምናወራው። እንዴ ምን ነው? እሺ ወሬ አንቺ ላይ ሲደርስ ተበሳጨሽ? እንዴት አያበሳጨኝም? ምን ያበሳጭሻል? ኖርማል እኮ ነው። አንቺም እኮ እንዲህ ነው ያደረግሽው እኔ ላይ። አንቺ ላይ አላደረኩም። አድርገሻለች። ነገርኩሽ እኮ እኔ አይደለሁም ያደረኩት። ባለጌው ማን እንደሆነ የታወቀ ነው እኮ እሱ ነው። አንቺ ትቶ መጥቶ ባለጌማ አናውራ እንጂ ባለጌማ ሁለታችሁም ባለጌ ናችሁ። እሱ ማመን አለሽ። እኔ አይደለሁም። ግን ደግሞ ሰው የዘራውን ያጭዳል። እሱ አይደለሁም። እኔ አይደለሁም። አዎ መጣላታችሁን መለያየታችሁን ነገረኝ። ከዛ በኋላ አብረን እንሆናለን ሆነን አለቀ። ምንም እኮ አዲስ ነገር የለውም። ያ ደግሞ ባለጌ ሊያስብለኝ አይችልም። አሁን ሌላ ወሬ አልፈልግም። ለማንኛውም መጣት ትችያለሽ። የለም ብዬሻለሁ አይደለ? እስኪመጣ ድረስ ጠብቀዋለሁ እኮ። እኔ ጉዴ እዚህ ቤት ነው የምትጠብቂው? አይመጣም። ተስፋ ለምን ነበር? በደንብ አድርጎ ነው የሚመጣው። ቤቱ አይደል እንዴ? ለምን ነው የሚመጣው? ጤነኛ አይደላችሁም ግን ሁላችሁም እያመማችሁ ነው የሚወጡት አይደል? አንቺ ስትፈልጊ ዘው ብለሽ ትመጫለሽ። ብሩኬን ፈልጋለሁ ትያለሽ። እሱ ግን ከሌላ ሴት ጋር ሸሸገዳሚ እያለልሽ ነው። እንግዲህ እኔ ምንም ማድረግ አልችልም። ተቋቋሚ ነው ማግኘት ባለብኝ መንገድ አገኘዋለሁ። ችግር የለም እኮ አገኘው። ግን እዚህ ቤት አይደለም ከዚህ ቤት ወጥቷል። ለምን አታምኚኝ? ማገኘው በደንብ አድርጌ እዚህ እንደማገኘው እርግጠኛ ነኝ። መምጣቱ ደግሞ አይቀርም ይመጣል። ስለዚህ ጠብቀዋለሁ። እሺ አረፍ የምትይበት መተኛ ምናምን ላምጣልሽ? እዚህ ተኝተሽ ትጠብቂዋለሽ? ያው እርጉዝ ስለሆንሽ ትንሽ እንደውም እያመመኝም ስለሆነ ልጁም እዚህ ቤት ነው መሰለኝ መወለድ የፈለገው። ደንብ እየተራገጠ ነው እየተራገጠ ነው። ምን አስቦ ነው? ምናልባት አባቱ ቤት ሲመጣ ደስ አለው መሰለኝ። አያይ የእናቱ ፍቅር ነው እንዲራገጥ የሚያደርገው። በዚህ አራት ታስቂኝ። እዚህ ሲመጣ ደግሞ ደስ አለው መሰለኝ። ታውቂያለሽ በጣም አይ ወሬሽ ተገላበጠ። ወሬሽ ደብሮት ድርጊትሽ አስጠልቶት ነው የረገጠሽ። ከርተሽ አፍ ቢኖረው ይናገር ነበር። ለማንኛውም ጭልኝ ማየት ያለብሽን አየሽ አይደለ?
እዩ አሁን የሆነ ጉልበት ምናምን እንድጠቀም አታድርጊ። ስላላመንሽኝ ነው የገባሽው እንጂ አቅተሽኝ አይደለም። እዛ ወረውርሽ ነበር። አብራችሁ ስትኖሩ ቦክስ ምናምን እንትን እያላችሁ ነበር እንዴ? ሁለታችሁም በጣም ኃይለኛ ነን ትላላችሁ። አይ ቦክሰኛ ነን ምናምን ትላላችሁ። እንኳን ኃይል ስትጠቀም አታውቂኝም ማለት ነው። ያው ተጠቅመሽ ታሳየኝ ይሆናል። እኔ አንቺ ላይ ለምን ግን ስለዚህ ያው ተጠብቀው እንደውም ከቻልሽ ቡና ምናምን ብታፈይልኝ ራሱ ደስ ይለኛል። በቃ አረ እኔ ላፍላለሽ ቸከራለሁ። አንቺ ነሽ እንግዲህ በሰው ቤት ገብተሽ ጉድ ማለት የምትወጪው። መስራት ከፈለግሽ ብዙ የሚሰራ ስራ አለ፣ ምናምን አለ። ለማንኛውም መስራት ከፈለግሽ ስሪ። ነገሩ እኔ እንዳንቺ ዝርክርክ አይደለሁም። ቀይና ጥብያለሁ። ለማንኛውም ዝርክርክ እንዳልሆንኩማ አሳይቼሻለሁ እኮ እንዴት የተዝረከረከ ቤት አሳምሪ ቤት መስሎ ጠበቀሽ። እንደው የልጅሽ አባት እኮ ነው እሱ እንደዛ ያደረገው። ተበሳጭቶ በእኔ ፍቅር አብዶ እንጃ ብቻ ክፉ ነገር መናገር አልፈልግም። ለምን ታናግሪኛለሽ? አንቺ ግን ለምንድን ነው ተስፋ የማትቆርጪው? እስካሁን ድረስ እንዴት አትሄጂም? እንዴት ነው ተስፋ የምቆርጠው? የልጅ አባት እኮ ነው። ልጅሽ ልጅሽን እሺ፣ ወይስ መንገድ ላይ ነው? ቤተሰብ አለሽ? ለምንድን መንገድ ላይ ሞልዶ ልጅ እንዴ? ድንገት ምጥሽ ቢመጣስ? እንግዲህ ከሰዓታት በኋላ ወይም ከደቂቃዎች በኋላ ተመልሰን እንገናኛለን። ውድ አድማጮቻችን በያላችሁበት ይሄንን ሙዚቃ ተጋበዙልን። ሰላም ሰንብቱ ነው። ሰላም ቆዩ። ሰላም ወዶቼ፣ ከደቂቃዎች በኋላ ተመልሻለሁ። በጣም ደክሞኛል ማለት ነው እና ወዶቼ ዛሬ ማለት ነው ስለ ድራማ ላወራ አይደለም የመጣሁት። ያው እናንተ ድራማ ወይም ፕራንክ ካልሆነ ስለማታዩ ነው። እና ወዶቼ አበረታቱኝ፣ ምክርም ስጡኝ። ሀገር ልገባ ነው። ባለቤቴ ነይ እያለኝ ነው ማለት ነው። ግን ነይ ይለኛል። የእሱ ቤት አለ፣ እኔ ግን ቤት የለኝም ማለት ነው። ማለት ያው እንግዲህ ባልና ሚስት ነን። የእሱን የኔ ማለት እችላለሁ ወይ? ልጅም ወልደናል በነገራችን ላይ ማለት ነው። እና ወዶቼ እኔ ግን ያው እናትና አባት ስለሌለኝ ያው አባት አለኝ ግን አላውቀውም። እና ድምጼ ካልተሰማ ይቅርታ ወዶቼ። ሰዎች ሳሎን ላይ ምግብ እየበሉ ነው እና እንዳይሰሙኝ ነው ማለት ነው። እና እናትና አባት የለኝም እና የሆነ ነገር ከሱ ጋር ፍቅር እንዳለ ሁሉ ጸብም አለና የሆነ ነገር ቢፈጠር ማኮርፊያ መስራት ፈልጋለሁ ላለውና ቤተሰቦቼ ደግሞ አያቶቼም የሱን ቤተሰቦች እንድመጣና ከሱ ጋር ህይወቴን እንድቀጥል ጓደኞቼም ጭምር ማለት ነውና ለወደፊቱ አላህ አለበት እጣላለሁኝ ብለሽ ምናምን ብለሽ እንዳታስቢና ወደፊቱን አላህ ነው የሚያውቀው። ያኖርሽ አላህ ነው። አሁንም ወደፊት የሚያኖርሽ አላህ ነውና ዝም ብለሽ ግቢ ይሉኛልና ውድ ቤተሰቦቼ እኔ ደግሞ ፈራሁ ማለት ችግርንም ስለማውቀው እኔ እናቴንም ካሁን በፊት አሞብኝ እናቴ የለኝም። አሁን ላይ እናቴ ሞታለች። አሁን ስለሱ ማውራት አልፈልግም፣ ግን እናቴን አሞብኝም ያው ማሳከሚያ አጥቼ ችግርን ገና ህፃን ሆኜ 20 አመት እንኳን ሳይሞላኝ በጣም ብዙ ችግርና የሰው ፊት ያየው ሰው ነኝና አሁንም ድጋሚ ዛሬ መውደቅ አልፈልግምና እና ምን ትመክሩኛላችሁ? ልግባ ወይ? እሱ ደግሞ ቢያንስ መስሪያ እንኳን ለያዝ ብለው ሊታገሰኝ አልቻለም። በዛ ላይ ደግሞ ልጅ አለችኝ 4 አመት ልጅ ደግሞ ኬጂ መግቢያዋ ደርሷል ማለት ነውና ልጅን ደግሞ እናቱ ጋር ባለቤቴ እናት ጋር ነበርና የጣልኩት ያው እሷ ማመላለስ አልችልም ማለት ነውና አልችልም ምናምን አሉኝ። ብቻ ከባድ ነው። ምን ትመክሩኛላችሁ? ልግባ ወይ? በእርግጥ ደክሞኛል። እዛ ሀገር 8 አመቴ ነው፣ ግን እህት ማምጣት ወንድም ማምጣት እንደገና ደግሞ ለአክስቴ ላጎቴ የሚለው ነገር ብቻ ከባድ ነበረ እና ብቻ ግን ምን ትመክሩኛላችሁ ውዶቼ? ይልላችሁ ፈልጌ ነው። ያው ምክራችሁን ፈልጌ ነው። ከአሁን በፊት ለራሱ ምክር ምናምን ሰጠኝ ምናምን ብዬ ጽፌ ነበረ፣ ግን ማንም አያይም፣ ቪዲዮዬን አያይም። ለምን እንደው አላውቅም። ያው የሚያየው ቪዲዮ ድራማና ፕራንክ ነው የኛ ሰው የሚወደው ማለት ነውና
እንደው አንድ ሰው ቢሆን እንኳን አስተያየት ቢሰጠኝ ደስ ይለኛል ማለት ነው። እና ምን ትመክሩኛላችሁ? ቢያንስ ትንሽ የመስሪያ ገንዘብ ሊያዝ ወይስ ዝም ብዬ ብድግ ብዬ ልግባ? እሱ ደግሞ ላንቺ መሆን አያቅተኝም፣ አንቺ ማስተዳደር አያቅተኝም፣ አንቺና ልጄን ይላል። እኔ ደግሞ ያው ከሰው መጠበቅ አልፈልግም እና የራሴ ነገር እንዲኖር የፈለግኩኝና እስኪ ምን ትመክሩኛላችሁ ውዶቼ?